አልገባቸውም። አርጉ ሲባሉ እንዲህ ድር ብሎ መጥቶ አድረው እና ሴትን የሚሳደብ በነገራችን ላይ መግደል ብቻ አይደለም፣ ጥቃት፣ ማዋረድ ምናምን ያለ ስም መስጠትም ጥቃት ነው። ያን ጥቃት ያደረገ ይህን ፕሮፋይል ሲያደርግ ያሳዝነኛል። አትገላምጪኝ፣ እውነቴን ነው። ሴትን የሰደበ ቁጭ ብሎ ላይ ከፍቶ ሴትን የሚሳደብ ሰው ይህን ፕሮፋይል ማድረግ አይችልም። ጥቃት ከዛ እኮ ነው የሚጀምረው። አይደለም እንዴ? አዎ ልክ ነው። ታያቸው እኔና የራሳቸው ጉዳይ ሳይቅርብ እኔ ነኝ ያነሳው ፍቅር ሶፊ አታትጭብ እኔ ማምነው እንደሱ ነው። የጃይን ፀጉር አያችሁት? ማታ እንዴት እንደሚያምር በሚቀጥለው ያደርጋሉ። ምን አይነት ፀጉር ቀላል ጥቃት ነው፣ ሁለት ጥቃት ነው። እና ያን ነው እኔ ያልተስማማሁበት። እና ፀጉሯ በጣም ያለው ከራሷ ጋር በጣም ሄደባት። አንቺ ብቻ ፎግራችኋለች አይደለም? ሪከርድ አይቺ ፀጉሬን አንጸባረቀ አውጦች ካላችሁ ኮፍያ ነው አውጠዋለሁ ትላችኋለች። ሙት ይባለች። አልተቻለችም። ኃይለኛ ሆናለች። ሆነስ ታይ ያሏት አዛ ሲያረጓት ነው። ኧረ ኮሜንት ላይ እኮ ሲያስጨናንቋት ነው። ጽሁፍ ለምንድን ነው የምታደርጊው? ጃዬ በከረራ አንፈልጉም ምናምን ሲሏት ነው። ትላላያችሁ በጣም ነው ያስጨናንቋት። ጥቁር ነው ቢያምርብሽ ጃዬ፣ ጥቁር አድርጊልሽ፣ ጥቁር ነው የሚያምርብሽ፣ እንደዚህ ስታይል አያምርብሽ ምናምን ሲሏት ነው ያለችው። መልስ ሰጣችሁ እኮ ላውልቅላችሁ ማለቷ እኮ ነው የተደሰተኝ። ያለቀ እኔ ግን እዛ ቤት እየሄደ የሚያዝ ሰው ለማዘዝ ኮመንት የሚጽፍ እጁን ይስበረው ብያለሁ። ሳሚ ኧረ ማታ ላይ የሽም እንደ በጣም ያስጨናነቋት። አሸንዳ ደርሷል፣ ይሄን ከረራ እንፈልግም ድድድድድድ ዋለው ኮሚቱ ግን ታውቂያለሽ የሚያስጀምሩት እኮ እንትን እንዲህ ወዳጅ አይመስለኝም። እንትን ነው ተልከው ብራብር ነው ደግሞ ክፉ ነገር አላወራችም። ደግሞ ላውልቀው ምናምን ብላ ሲቀው በቃ ላሻለች። ኧረ ያምርባታል። የትላንትና እኮ ከለር ላይ ስለነበረች ሰሙን በጣም ከለር ናት ያለች። በጣም ነው የሚያምረው። ያምራል። አይ በጣም ያምራል። የትናንቱ በጣም ያኛው ግን ሊደረግልን ነው፣ በሌላ ሰው ሊደገምልን ስለሆነ ደስተኛ ነኝ። ረስተነው ነበር ሲደገም። እኔም አይቻለሁ። ድመቷ ተፈታች እንዴ? ኖ አልተፈታችም። የኔ እናት መፍቻው ጠፍቶባት ነው። ደስ ብሎኛል። እንኳን ድመቷ ልትፈታ ይቅርና ቆይ ጥፋቱ ጠንካራ ያለ ነው። አይ ረስታው ነው እንጂ ታነሳቸዋለች። ድመቷ ሲደብር መፈታት አትፈልግም። በረከቴ በስቶልኛል ብላለች። እውነቷን ነው። እንዲህ ምን እንደሆነ ታውቂያለሽ? እንደ ልብሽ የመናገር መብት አለሽ እኮ አሁን። ከዛ በፌክት አያታለሽ። ምን ቸገረሽ? ምን ይጠቅማል? ቁጭ ብላ ስሚ፣ ቁጭ ብላ በሌላ አካውንቷ ማለት ነው ላይፍ ከብታ በሌላ አካውንቷ እያየች ሰውን ስታሳይ ነበር። እንደሱ ቅጣት ውስጥ የገቡት ጎሽ ምንም አያደርግም። በተለይ የልብሽን መናገር የሚፈልግ ሰው ከጀይብሽ መቦለክ አለበት። ከዛ በፊት ሂደሽ ማየት፣ ከዛ ሲሉሽ እኔ እኮ ብሎክ ነኝ በቃ እኔ በፈቃደኝነት አይዟቸው አብሬያችሁ እቦለካለሁ። ቀላል ነው። ለማየት ከፈለኩኝ የማይበት አላጣም። ዋናው ፍላጎቴ ነው አልኳቸው። የታባቱ መቼ ነው ዋን እናውቃለን። ሁለተኛ ደግሞ አንድ ነገር ልንገራችሁ፣ ፋሚሊ ሆናችሁ ቤት አንደኛ ለሰው ብላችሁ ሰውን አስደግፉ። ሁለተኛ ደግሞ የሆነን ሰው የሆነን ቤት ኮሜንት ቢኮመት ባይኮመት ምን ቢያድር
ከእናንተ ህይወት ጋር ምንም የሚያገናኘው ነገር የለም። መብታቸው በቃ ማላየ ማለፍን ለምድረው ማን ለምደው ቃያቸዋል ላስጠጡ ጃዬ የምትወደው በጃዬነቷ ነው እንጂ እኔ ሂጄ የሆነ ነገር ኮሜንት ስለደረጉኝ የሆነ ሪፖስት ስላደረጉኝ በእሷ አይደለም የምትደግፉት። ጃዬን የምትደግፏት በጃዬነቷ ነው እንጂ እኔ ሪፖስት ስላረጉኝ መታችሁ በውስጥም ይሁን በምንም እኔን የመናገር መብት የላችሁም። እኔ የፈለጉትን ሪፖርት የማድረግ መብት አለ። እኔን መናገር የምትችሉት ጃዬን ስሰድባት፣ ጃዬን መጥፎ ነገር ስናገር፣ ጃዬን የሆነ ነገር ሳደርግ ብቻና ብቻ ነው የሆነን ሰው የምትቃወሙት። ሁለተኛ ነገር ደግሞ የሆነች ነገርን ጫፍ ይዛችሁ ደግሞ ሰውን አታስከፉ። ማለት በቃ የሆነን ሰውን ስትናገሩ ጥሩ ነገሩ ማስታወስ አለብን። እንደነሱ ከሀጂዎች አሉ። እንደነሱ ክድት በቃ በአንዴ ክድት አናርግ እና በቃ የሆነ ነገር ያደርጉት በቃ አረቱ ዋው ጥሩ ነው ብለሽ አልፈሽ አይተሽ ባላየት የሆነን ኮሜንት እስክሪንሻት እያደረጋችሁ እንትኑ እያስተላለፋችሁ ምናምን አይሆንም። ትልቅ ውስጥ ነው ሰው የምታስገቡት ያልሆነ ትልቅ ውስጥ። ከዛ በኋላ የሚፈለገውን እነሱ የሚፈልጉትን ይመጡና እንትን ማድረግ ነው። ኮሜንት ተጻፈ ተብሎ የሆነ ፖስት፣ ኮሜንት ተጻፈ ተብሎ የሆነ ነገር ኮሜንት ተደረገ አይመጣውም። እንደዚህ አይነት ነገር አታድርጉ እሺ። ሁላችንም እየራሳችን አለን። በቃ ጃዬን ስናስከፋት ስንሰድባት ምናምን ግን ያኔ ተቆጡ ብዬ ነው የማስበው። እንቆጣለን። አሁን ግን ልክ ያልሆነ ነገር እያደረግን ይመስለኛል። ስሜማ ጃለን የሆነ ጥያቄ ልጠይቅሽ ፈቃደኝነት መልሽልኛለሽ? እኔ የምለው ማለት ነው ለምንድን ነው ሁሉም እንዳትረጋ ብሎ አይምሮ ስለሚገባ መንገድ የማያስጠን? ያ ሁሉ ትልቅ ችግር። አሁን አንቺን ምንም ብታደርጊ ስለምታስረጅን እናውቀዋለን። በቃ አንዳንቺ ረጋ ብሎ ፍትም ረገጣም ምንም ማመነጫጫቅም በሌለበት መንገድ ማስረዳት ለልጆች ያንን ነው ዶክተር ሰው የፈለገውን ማድረግ ይችላል። ግን እንደ ሰው ደግሞ ጥያቄ ትጠይቂያለሽ። ባለን ሰው አለመረዳትም ከመውለድ የሚያንሳት ግን በቃ እንዳንቺ ቀስ ብሎ ቢያስረዱ የመግባባት ነገር ይመጣል ብዬ አስባለሁ። ግን ሰው ጥፋት ነው ብሎ ባሰበበት ሁኔታ ላይ የሚመለሰው በሌላ አክሽን ከሆነ ያ ነው ነገሮች ምን እንደሆነ ታውቂያለሽ? ይኸውልሽ አሁን እኔ ተረጋግቼ መልስልሽ በቃ አላል እኔ መወዳት ጃዬን በጃዬነቷ ነው እንጂ የሆነ ትልቅ ለምን አይባልም። የሆነን ሰው ቢያደርግ ምንም አይመስለኝም። ግን ምን አለ መሰላችሁ መጀመሪያ የሆነ ፖስት ነው በሁለት ቢላ አራጆች የሆነ ነገር ቆራጮች መጀመሪያ በውስጥ ለምንድን ነው ያደረጋችሁ ተብሎ ተጠይቋል። ቢያደርጉስ ምንድን ነው ችግሩ? እኮ ይሄን ያክል ፖስት እስከ ማስደረግ ድረስ ይገባል ወይ ለነዛ ሰዎች? በቃ አለ አይደል የሆነ ሰውን ስትነኪው የሆነ ነገር ልትሰቢው ስታስቢ ከዚህ በፊት ምን አደረገ፣ ይሄ ነገርስ ምንድን ነው የሚጎዳው፣ ጥቅሙስ ምንድን ነው ብለሽ ማሰብ አለብሽ እንጂ የሆነን ሰው ትልቅ ውስጥ እንዴት ትከቻለሽ? በውስጥ አይቀር ፖስት አይቀር እንዲህ የሁለት ቢላ አራዶች በገዛ ስልክሽ የሁሉ ስድብ ምን ያስፈልገዋል? በቃ ልክ የሆነች ጥፋት ስጥ ወዲያውኑ ነው ገደል የምትከቱት። መክተት የለብንም። ሁለተኛ ደግሞ የሆነን ሰው ላይ ከብቱ ምንም አይሆንም። እንደሱ አይነት ንግግር ለዛው ኮሜንት ስንተ መጀመሪያ የመሰለኝ እግዚአብሔር ነው መስላችሁ እንትን መስሎኝ ነበረ። ይሄ ሁለቱም አለ አይደል ቢራቢሮ እና አራት አድርገው ይሄ የሚፖስቷቸው ምናምን መስሎኝ እንትን አድርጎ ሳይ ሪፖስት አረኩት። ለእነሱ መስሎኝ መልዕክቱ በትክክለኛ መልዕክቱ ለእነሱ መስሎኝ ሪፖስት አረኩኝ፣ ላይክ አረኩና ከዛ ዝም ብዬ ኮሜንት አነባለሁ። ስም ተጠቅሶ በተለይ እነዚህ ሰዎች ተብሎ ያለ ላይክ የምታረጊ ከሆነ ይህን ያክል ለምን ምን ማለት ይህን ያክል እንትን ስለሆነ አይደለም መከተል ያለባችሁ እራሳችሁን እንጂ የሆነ ሰው እንትን ስላደረገ ምናምን የራሳችሁ ምክንያት አላቸው፣ የራሳችሁ የሆነ ነገር አላቸው። በቃ መተው እና ያን ነገር አይቶ መጥቶ ሰው የሆነ ነገር ላይፍ ከፍቶ የሆነ ነገር ቢሳደብ ያን ሰው እኛንን ወደዛ እንድንሄድ እንድናገሩ ያደረግናቸው እኛ እንጂ እነሱ አይደለም። እኛ ዝም ብንል የሆነ ነገር ብንል እነሱም ቃላቶች የሚያስጠላ ቃላቶች አያወጡም። ደግሞ የሆነ ነገር ሰምተሽ ስትመጪ እና ዝም ብለሽ አንድ አይደለም። ለዛ ነው እሺ
መተው በቃ እኛ ካልተውን አይሆንም። ህልብ ውስጥ መግባባት የለብንም ብዬ ነው ማምነው። አመሰግናለሁ። 80 ሺህ ቀርቶናል። 2 ሚሊዮን ለማስገባት እንጣር። ለሰው አንጨነቅ። እሷና እሷ ናት ዋናው። መከባበርን የመሰለ ነገር የለም። መግባባት ዛሬ 20 ሺህ ከፍታለች። ገብታለች። አይቻለሁ የሆነ ዋው ደስ ሲል 80 ሺህ ይገባለች። አሁን ማሰብ ያለብን 2 ሚሊዮን መግባት ስራዋ ላይ ማትሆን በቃ እነዛ ነገሮች ሲደረጉ አሪፍ ይመጣል። ጥሩ ላይ ትደርሳል። እኛም ጃለለ እኛ የምንፈልገው ይሄንን ነው። በቃ እሷን እድገት ወድቃ ስለማት ያኔ ብትሄድበት መንገድ እኛ ማበረታታት ነው። እኔ በበኩሌ ልንገራችሁ፣ እኔ አሁን ስሜን ቀይሬ 4 ብዬ የመምጣት መብት አለኝ። ያን መብት ወይ ደግሞ የሆነን ሰውን አድርጌ የመምጣት መብት ያለኝ ሰው ነው እና ያን እኔነትን እኔን መተው ነው ያለባችሁ እንጂ ያን ሰው ሂዳችሁ እስከ መስደብ እስከ ምናምን ይሄ እኮ ምናምን አትችሉም። በቃ መብት አለው ያ ሰው። ነው ከልብሽ ከወደሽ እኮ ምንም ነገር ማድረግ አትችይም። ያ ነው እንጂ ሁለተኛ ደግሞ ያን ሰው ለመናገር ራሱ የሆነ የምትናገሪው ሰው አይነት አለ ማለት የምትሰድቢው አይነት ሰው አለ። ሂደሽ ለመሳደብ የሆነ ነገር ውስጥ ለማድረግ ራሱ የምትናገሪው ሰው አይነት አለ። የምታልፊው ሰው አለ አይደለም። እንደዚህ ዝም ብሎ ጥፋት ያልሆነ ነገር ይቅርና የሆነ ትልቅ ጥፋት አጥፍቶ እንኳን የምታልፊው ሰው አለ። ጥፋት የሆነ ከባድ ጥፋት አጥፍቶ እንኳን ታልፊዋለሽ። ያለ ምክንያት አያደርጉም ብለሽ የምታልፊው በቃ አይተሽ ባላየ ዞር ብለሽ የምታልፊያቸው ሰዎች አሉ እና እንደሱ አይነት መሆን አለብን ሁላችን። ሁላችሁም ካሜራ ናጠፋችሁ ኮፒሊንግ ማድረጉን ተዋችሁት አጥፉ እና እንደሱ ነው የምላችሁ። እሺ ተቀብለናል። እሺ ተቀብለናል። በተግባር ላይ የምናውለው ሰው አድርገን እንጂ ተቀብለናል። ኮፒሊንጉን ተዋችሁት እንዴ? እስኪ ጄሪ ማንን ነው? እሺ ጃለኔ ጄሪ የምትጽፈው ላንቺ ነው? እባካችሁ ማናት? እዚህ ምንድን ነው አልገባኝም። እኔ አሁንም አልተውም እንዴ? ጄሪ ማን ናቸው? እኔ መቶልኝ አያውቅም። የመጣለት አለ እንደዚህ አይነት ፖስት አንዳንድ እኮ ነገር